አድርግልኝና ኢንሻአላህ ከሱቢ በኋላ ይሁን ብለሽ በዚህ አይነት ሁኔታ ነው ማስረዳት ያለብሽ። ተግባባን? نعم جزاكم الله خير. بارك الله فيك. نعم ترنيا. السلام عليكم أستاذ. ترنيا حيونا ميلو مسلي. نعم. السلام عليكم. وعليكم السلام. أستاذ እኔ ጥያቄ ማለት ነው እህቴ ናት ማለት ነው ከኢትዮጵያ ሳውዲ አረቢያ መጣኋትኝ እና ስራ አስገባኋት ደህና እየሰራች ነው ምናምን እያልኩኝ እሷ ወይ እንዳፍቅራ ሄዳለች ማለት ነው እና ሁሉም ቤተሰብ ተቆጣናት ተቀየምናት ሁላችንም ተኮረፍናት ማለት ነው እና እሷም እሱ ጋር ናት አሁን ብዙ ጊዜ እኔን ታረቂኛለች ትጨቀጭቀኛለች ማለት ነው እኔ ደግሞ አልታረቅም እሱ ጋር ከሆንሽ መቼም ቢሆን እህቴ አይደለሽም ብዬ እምቢኝ አልኳት እና ብዙ ሰው ወንጀሉን እሷ ናት እንጂ የምትጠየቅበት ዝም ብለሽ ታረቂያት ይሉኛል እኔ ግን በቃ ውስጤ ይሻላል እሷ ጋር ሰላም መፍጠር ማለት ነው طيب ይኸውልሽ መሆን ያለበት እንዴት መሰለሽ ማኩረፍሽ እሷ እንድትመለስ ለማድረግ ከሆነ ጥሩ ነው ነገር ግን ከምክር ጋር መሆን አለበት ይሄን ነገር ሁሉ የማረገው እንደዚህ ስለምታረጊ ነው ስለዚህ ይሄን ነገር አቁም ይሄን ነገር ተይ ይሄን ነገር ከተውሽ ኢንሻአላህ እንታረቃለን ማለትሽን ቀጥይበት ባረከላሁ ፊክ አላህ ያግዝሽ የሚመክሯትንም እህቶችሽንም ሌሎች ጓደኞችሽን እንዲመክሯት አድርጊ ከዚህ ሐራም ከሆነ ነገር እንድትመለስ ከአላህ ጋር የሚያጣላ አላህን የሚያስቆጣ ነገር በመሆኑ ማለት ነው ወደ ቻናል ቤተሰቦች ለታችሁ ሰላም ናችሁ ወይ በያላችሁበት አላህ ይጠብቃችሁ ዳዕዋ እንደሆነ ዳዕዋዎችን ይዤላችሁ እቀርባለሁ ቪዲዮውን ከወደዳችሁ የላ ሰብስክራይብ የእናቴ ልጅ የሚለው السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. ጥያቄ የእህቴ ነበረ እኔ ቢወንድም ይልበላል ይባል نعم ናብዲ እነሱ እኮ ስማቸው እየጻፉ እያስገቡ እኮ ነው نعم እህቴ ኒካ አስራ ነው እህቴ ኒካ አስራ ነው ሀገራቸው በቤተሰብ ኒካ ታስሮ ነው የመጣችው ማለት ነው ከመጣች በኋላ ሁለት ዓመት በኋላ ታም ይቆራረጣል ኔትወርክሽን አስተካክለሽ ተመለሽ ሰላህ ኔትወርክሽን አስተካክለሽ ተመለሽ ሰላህ ቀጥል ሰላህ السلام عليكم أستاذ. وعليكم السلام. السلام عليكم أستاذ. تفضل يا أخي. وعليكم السلام ورحمة الله. أنا ጥያቄ አንድ ጓደኛዬ ነበረ ኡስታዝ ቀልጠፍ ብላችሁ ተናገሩ ባረከላሁ ፊክ ጓደኛዬ ነበረ ጥያቄ እንትን ያደርግብኝ ምንድን ነው መውሊድ ይቻላል በሚለው ነበር እና አጠገቤ አለ አውሩትና ማለት እስኪ የሚላችሁ ነገር ስሙት السلام عليكم أستاذ. وعليكم السلام ورحمة الله. تفضل. مولد حرام ነው حلال ነው ይላሉ እስኪ نعم ቢድዓ ነው መውሊድ ቢድዓ ነው አይደለም በሚለው ነው እሱ ጋር እያወራን እሺ እሱ ቢድዓ ነው ይላል እኔ አይደለም ምናምን ብለን ይሆናል እስኪ እንጠይቃቸው ብለን ነበር እሺ ለምንድን ነው አንተ አይደለም ያልከው አብሽር ምናምን እያሉ ነበር ውይይት ነው ምንም ነውር የለውም አውራ እንደፈለገ አውራ
ይኸው ስንማር የነበረው አይደለም ምናምን እየተባለ ነበር እና እሱ ሲለን እስኪ ኡስታዝ እንዳይቃቸው ምናምን ብለን መጣን እኮ። እኔ እኮ የምለው አሁን አንተ አይደለም ነገር ቢድ አይደለም ካልክ ሱና ነው ማለት ነው። ሱና ለመሆኑ ከምን የተነሳ ነው አንተ ቢድ አይደለም ለማለት የቻልከው ማለት ነው? ይኸው አላ እንትን ያለንበት አካባቢ ቦታው ምናምን በቃ ብዙ ጊዜ እንትን ሲሉን ሱና ነው ምናምን ነው ሲሉን ነበር እንጂ ማስረጃ የሆነ በያዝከው የጨበጥከው ማስረጃ የለም። ያው ባደግክበት አካባቢ ሲከበር ስለነበረ በዚያው አንተም ከነሱ ወስደህ በመቀጠልህ ነው። የለም ይኸውልህ እንዴት መሰለህ፣ አንድ ነገር ሱና ነው ቢድዓ ነው ለማለት ማስረጃ ያስፈልጋል። እንግዲህ ዲን አልኢስላም ከሁሉም ሃይማኖቶች ልዩ የሚያደርገው ይሄ ነው። ሁሉን ነገር በማስረጃ ነው የምንሰራው። በተለይ ደግሞ ኢባዳ ወይ ደግሞ የአምልኮ ስራ በሆኑ ነገሮች ላይ እንግዲህ መውሊድን ማክበር ኢባዳ ነው ኢባዳ አይደለም? አውራኝ ስምህ ማን ነው? ስምህ ማን ነው? ዑስማን። ይኸውልህ እሺ መውሊድ ማክበር ኢባዳ ነው ኢባዳ አይደለም? እንወያያ። ልትረዳኝ የምትችለው እንደዚህ ስንወያይ ነው። በደንብ ልትረዳ የምትችለው በመወያይ ናም አዎ ያ ማህበረሰቡ ጋር ምናምን ብዙ ጊዜ ረጅም ጊዜ አንዳንድ ኡስታዞች ምናምን ሲሉ ዳዕዋ ሲያደርጉ ሱና ነው ምናምን እያሉን ነው የተማርነው። እና አሁን ከዚህ ላይ ልጁ ጋር ስንገናኝ እንደዚህ ነው ሲለን እስኪ ኡስታዝ እንጠይቅ ብለን መጣን። ገብቶኛል። እኔ እኮ አሁን ከአንተ ጋር ነው። ልጁን ተወው በቃ። ልጁ አቀረበ እኔ ጋር እኔ እናንተ ነን ተወያይተን ታስረዳኛለህ፣ አስረዳሃለሁ። ግልጽ ወደሆነ ሁኔታ እንድንገባ ታዳሚዎችም እየሰሙ ነው፣ እነሱም እንዲረዱ ነው። ያንተ አይነት ብዙ አለ፣ ያንተ አይነት ብዙ ስላለ ማለት ነው። ስለዚህ አብሽር፣ ችግር የለውም። አሁን መውሊድ ማክበር ይቻላል ካል ኢባዳ ነው ወይስ ኢባዳ አይደለም ነው? ኢባዳ ነው ካል ኢባዳ ነው ብለህ ነው የምታምነው አንተ አይደለም? አዎ ልክ ናችሁ። እኔ እኮ አሁን አባባሌ አይደለም ምናምን ሱና አይደለም ያለኝም እንድታስረዱኝ ምናምን በዚህ እንደዚህ አይደለም ምናምን እንድትሉ ነው ወደዚህ መጣ ነው። አንተ እኮ በደንብ እንድትረዳ ፈልጌ ነው እኔ። አንተ የምታስበውን ነው የምጠይቅህ። በአሁኑ ሰዓት አንተ የምታስበው መውሊድ ማክበር የተወደደ ነገር ነው፣ አላህ የሚወደው ነገር ነው፣ ኢባዳ ነው ብለህ ነው የምታስበው አይደለም? በጣም ጥሩ። አላህ የሚወደው ነገር ነው ካል ይሄ ነገር ሱና ነው ካል ሱና እንግዲህ የምንወስደው ከነቢያችን ሰለላሁ ዐለይሂ ወሰለም ከሰሓቦች ነው አይደለም? ሰለላሁ ዐለይሂ ወሰለም። አይዋ በጣም ጥሩ። ታዲያ እንደዛ ካል ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ሱና አውቀው አስተምረውታል ወይ? ይሄን አላስተማሩትም። አላስተማሩም ካል ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉትን ነገር እኛ እያደረግን ነው ማለት ነው አይደለም? አይደለም ወይ? አዎ ወይ አይ ነው። አብሽር እንወያያለን። ኡስታዝ እሺ፣ እኔ አሁን ያልኳችሁን አልተረዳችሁም። እኔ ያደኩበት ማህበረሰብ መውሊድ ሱና ነው ይከበራል፣ ሱና ነው ምናምን እየተባለ ነው ያደሩ እና አሁን የምታስረዱኝ አይደለም የምትሉትን ነገር የለም። በዚህ ምክንያት አይደለም የምትሉትን ነው የምታስረዱ። እንደዛ እኮ ቀላል ነው፣ ለእኔ እንደዛ ይቀለኛል። ነገር ግን አንተም ሌሎችም ኦንላይን ያሉ እየሰሙን ያሉ ወንድሞቼ
እህቶቼ እንዲረዱ ፈልጌ ነው። እሺ እኔ እንደዛ ማስረዳቱ ከብዶኝ አይደለም። ይኸውላችሁ እንዴት መሰላችሁ የሆነ የምንመለከታቸው መስፈርቶች አሉ። አንድን ነገር ኢባዳ ነው ለማለት ማሟላት ያለበት መስፈርቶች አሉ። ከነዚህ መካከል ኢባዳ የምንወስደው ከቁርአንና ከሱና የአምልኮ ስራዎች አላህ ያዘዘው ነገር ነቢይ ሰለላሁ ዐለይሂ ወሰለም ያስተማሩት ነገር ነው። ይሄ ደግሞ ወደ አላህ ያቃርበናል ብለን ነው የምንሰራው። በግዴታ መልክ ይሁን ለምሳሌ እንደ ሰላት፣ እንደ ጾም፣ እንደ ዘካ፣ እንደ ሐጅ ያሉ ዋጅብ ወይ ደግሞ ፈርድ የሆኑ ነገሮች። ከዛ ቀጥሎ ሱና የሆኑ ነገሮች አሉ፣ የተወደዱ ነገሮች። እነዚህ የተወደዱ ነገሮች ለምሳሌ ሱና ሰላት መስገድ፣ ሰደቃ መስጠት፣ ሰላምታ ማብዛት፣ በነቢዩ ላይ ሰለላሁ ዐለይሂ ወሰለም ሰለዋት ማብዛት እና የመሳሰሉት እነዚህ የተወደዱ ነገሮች ናቸው። ኦኬ። እናም እነዚህ ነገሮች የምንወስደው ከቁርአንና ከሱና ነው። ታዲያ መውሊድን ከወሰድን ቁርአን ውስጥ አለ ወይ? የለም። የነቢያችን ሰለላሁ ዐለይሂ ወሰለም ሱና ውስጥ አለ? የለም። እና እነዚህ ውስጥ የሌለ ነቢይ ያላደረጉት ነገር ኦኬ፣ በቀላሉ እንድትረዳ ፈልጌ ነው። ነገር ግን እንደዚህ ማስረዳት ለእኔ ይቀለኛል፣ ጊዜውንም ለመቆጠብ ይረዳል። ለማንኛውም ነቢይ ሰለላሁ ዐለይሂ ወሰለም ይህንን ኢባዳ አውቀውታል ወይ? ምክንያቱም የሚያስተምሩት ነቢይ ናቸው ሰለላሁ ዐለይሂ ወሰለም። ዲኑን ያደረሱን እሳቸው ናቸው። ከእሳቸው ተቀብለው ሰሓቦች ናቸው ያደረሱት። ነቢ ሰለላሁ ዐለይሂ ወሰለም ይሄንን ኢባዳ አውቀውታል ወይ ካል አዎ የምንል ከሆነ እሺ፣ ታዲያ ለኡማው አስተምረዋል ወይ ብለን እንጠይቃለን። ኦኬ። እሳቸው ደግሞ አላህ አድርሱ ያላቸውን ማድረሳቸው ግዴታ ነው። እሳቸው ይሄንን አውቀውታል ካል ለኡማውስ አድርሰዋል ካል አይ አላደረሱም ልንል ነው። ስላላደረጉት ሰሃቦች ስላላደረጉት ታዲያ ይሄ ነገር ደግሞ አደጋ። ስለዚህ አላደረጉትም። አሁን እነዚህ ምርጡ ሶስቱ ክፍለ ዘመናት ናቸው። የሰሃቦች ዘመን፣ የታቢዒዎች ዘመን፣ የአትባዕ ታቢዒን ዘመን። እነዚህ ነቢይ ሰለላሁ ዐለይሂ ወሰለም ያሞገሷቸው ክፍለ ዘመናት ናቸው። ኸይሩል ቁሩን ለዚ ቀርኒ ثم الذين يلونهم ثم الذين يلونهم ብለው ሶስቱንም ነቢይ ሰለላሁ ዐለይሂ ወሰለም አሞግሰዋል። እነዚህ ሶስቱ አንዱ ከአንዱ ቢበልጥም ምርጥ ክፍለ ዘመናት ናቸው። በእነዚህ ሶስት ክፍለ ዘመናቶች ውስጥ የነቢ አሉ፣ ከዛ የዓሊይ አሉ፣ ከዛ የፋጢማን አሉ እያሉ የንጉሳቸውንና ሌሎችን ማክበር ጀመሩ። ዲናችን ውስጥ አዲስ መጤ ነገር ሆን ብሎ እንዲገባ አደረጉ፣ ከአይሁዶች ጋር ተመሳጥረው ማለት ነው። ስለዚህ እንዴት እኛ ይሄን እናከብራለን? አንዱ ይሄ ነው። ሌላው አሁን ልብ ብለን ካል አሁን መውሊድ የሚከበረው ረቢዑል አወል 12ኛ ቀን ላይ ነው አይደለም? እኛ ቀር ነው ወይ ካል መልሱ አይደለም ነው። ለምን? የተረጋገጠ ማስረጃ የለውም። ኺላፍ አለው፣ ሰፊ ኺላፍ። በ4ኛ ነው የሚሉ አሉ፣ በ5ኛ የሚሉ አሉ፣ በ9ኛ የሚሉ አሉ፣ በ10ኛ የሚሉ አሉ። እንደውም ሌሎች በሙሐረምና በረመዳን ውስጥ የሚሉ ዘገባዎች አሉ። ምክንያቱም እሳቸው በተወለዱበት ዘመን ካላንደር አልነበረም። እሳቸው የተወለዱት በአጠቃላይ በሚታወቅ ክስተት ነው። ያውም ምን በሚባል ክስተት አሙል ፊል፣ በዝሆኑ ዘመን አብርሃ ከአባን አፈርሳሉ ብሎ መጣበት በዛ ዘመን ነው ነቢ ሰለላሁ ዐለይሂ ወሰለም የተወለዱት። እና ከዚህ ጋር ታሪክ ዘጋቢዎች አያይዘው ሊያቀራርቡ ሲሞክሩ በረቢዑል አወል ላይ አይውልም እንዳልነው ሰፊ ኺላፍ አለ። ነገር ግን በጣም የሚያሳዝን ነገር
ነቢያችን ሰለላሁ ዐለይሂ